በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪት ሕግ ትምህርቶችንም እያስተማሩት አሳደጉት። ክርስቲያኖችን በጸና ልቦና የሚከራከራቸውና የሚጣላቸው ነበር። መጽሐፍትንም አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውንም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዩስጦስ እጅ ተጠመቀ። ዲቁናም ሾመው። ከዚህም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስኪገባው ድረስ በበጎ ስራና በእውቀት አደገ። ኤልያስ የሚባለው አንድርያስንም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያንጽና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚያም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበሩ ድንጋይም ሰሌዳ ሰርቶ በላይዋ ስሙን ኤልያስ ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብና አይሁድን ተሞላች፣ ሰለጠኑባትም። ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባዩዋቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያም ዙሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና፣ ስለዚህም ክርስቲያኖች በዚያ እንዳያልፉ ይከለክሏቸው ነበር። በዚህ አባት ላይ ከአሕዛብ ታላቅ መከራና በምድር ላይም ጎትተውታልና አጎሳቁሎታልና፣ እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። የዚህም አባት ከታናሽነቱ ጀምሮ የምንኩስናን ልብስ ሊያለብሰው ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎውን በመጋደል እግዚአብሔር ደስ አሰኘው። በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱ በፊት የከበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት 4 ወር ኖረ። ለዚች ሹመት የሚሻል ሲመረምረውና ሲመርጡ ብዙ ደከሙ። ከብዙ ድካም በኋላ 3 የገዳም ሰዎች መርጠው ስማቸውን በ3 ክርታስ ስም የጻፉ ባለቤት የጌታችን ኢየሱስ ክርስቶስን ስም በአንዲት ክርታስ ጽፎ እያንዳንዳቸው አሸገው በመሰዊያ ውስጥ አኖሯቸው። ችሮ ጠባቂ ይሸምላቸው ዘንድ ኤጲስቆጶሳትና ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከ3 ቀኖች በኋላ አንድ ታናሽ ብላቴና ጠርተው ከዚህ ከ3ቱ ስሞች አንዱን አነስተህ ስጠን አሉት። ያም ብላቴና የዚህ አባት የአባ ሚካኤል ስም ያለበትን ያን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቆ ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመት ላይ ሆኖ እንደሚገባ በመልካም አመራር ስራውን መራ። የሚጽፍለትም ጸሐፊ መረጡለት። ስለ ምዕመናን አጠባበቅና ስለ ማስተማር ወደ ሀገሮቹ ሁሉና ወደ ኤጲስቆጶሳት መልእክት ይልክ ነበር። በእርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገሥጻቸው ነበር። እግዚአብሔርም ይፈሩት ነበር። ንጹሕ ነፍሴ ለንጹሕ ልቦና ያለው ሆነ። ንጹሕ ነፍሴ ንጹሕ ልቦና ያለው ሆነ። የዚህ ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩን ቢሆን ወይም ጥሪቱን ድኖችና ችግሮች አስቦ የመጸወታቸው ነበር እንጂ ከእነርሱ የሚተርፈውንም ለቤተ ክርስቲያን ማሰሪያ ያደርገው ነበር። ይህ አባት ሙሉ ዓመት አልኖረም። ከዚህ የሚያንስ ነው እንጂ በሰላም በፍቅርም አረፈ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን ደግሞ ክርስቲያናዊ ነጋዴ መርቂ አረፈ። ይህ ቅዱስ ከእስክንድርያ ከአንጾኪያ ሰዎች ወገን ነው። ጉዝፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር በምን
አይለያየውም። ከዕለታትም በአንዲት መርቄና ጉዘፈር በግዱር ወደሚባል ሀገር ለንግድ ሂደው ሰው በሌለበት በበረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነው። ከእርሱ ጋራም 40 ልጥሪ ወርቅ ነበረ። በጎዳና በጉዞ ላይም እያሉ ለሞት የሚያደርስ ደዌን መርቄ ታመመ። ከዚያም ራሱን አጸናንቶ እንዲህ ብሎ ጻፈ። ከባሪያም መርቄ ለእኔ ያለ በጥቁር በቅሎ የተጫነ 40 ልጥሪ ወርቄ ለአንተ ይሆን። ጌታዬ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር ብለኸኝ መንግሥተ ሰማያት ትሰጠኝ ዘንድ ለልጆቼ ለሚስቴም ወይም ለዘመዶቼ አይሆን ብዬ አለው። ያቺ ደብዳቤ ጠቅልሎ ወደ እጁ ጉዝፈርን ጠራው። የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በሞትበት ጊዜ አትንካኝ፣ ግን ይህን 40 ልጥሪ ወርቄ እንደተጫነ ከበቅሎው ጋራ ወስደ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንዳትሰጥ ከእርሱ በቀር ለማንም ቢሆን አትስጥ አለው። ጉዝፍርም እንዲህ ብሎ መለሰለት፣ አንተ ራስን ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህ በኋላ መርቄ ለሞት ሲቃረብ ራቅ ብሎ በመቀመጥ ጉዝፍር መሞቱን ይጠብቅ ነበር። ወደ እርሱ መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸው ጋር ጻድቃን ሰማዕታት አሉ። ዳዊትን በመሰንቆ ያመሰግን ነበር። መንፈስ ቅዱስን በርግብ አምሳል ወርዶ በስጋው ላይ 3 ጊዜ ዞረ። ያን ጊዜ የመርቄ ነፍስ ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። ሁለተኛ አንበሶችም መጡ፣ ምድሩንም ቀፍረው ቀበሩት። ጉዝፍርም ተነሳ፣ የመርቄንም ወርቅ ጭኖ ስለ አየው ሁሉ እያደነቀ ሄደ። አንጾኪያ በደረሰ ጊዜ የቤተ ክርስቲያን አስተዳዳሪ ቀሲስ ታዲዮስ አግኝቶ መርቄ እንዳለው ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉዝፍር ሄደ። ግን የክብር ባለቤት ከሆነ ከጌታ ከኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄ እንዳማለኝ እጅ በእጁ እሰጠዋለሁ እንጂ ብሎ ከለከለው። ከዚያ ሄደው ወደ ቤተ ክርስቲያን ቅጽር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈቱለት። የተጫነውንም ወርቅ አውርዶ በፊቱ አኖረው፣ በዚያም ቆመ። ከሌሊት እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም ወጣ። ጌታችን ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትንም ከእርሱ ጋር አሉ። ከመላእክትም አንዱ ካዲ ጉዝፍር ከዚህ ለምን ቆምክ አለው። እርሱም ወዳጁ መርቄ ለክብር ባለቤት ለጌታ ለኢየሱስ ክርስቶስ እንጂ ለሌላ እንዳይሰጥ ብሎ እንዳማለ ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉዝፍርም ሰገደ፣ ደብዳቤውን ሰጠው። እየተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመንኩብህ አለ። ጌታም ያን ወርቄ ይመዝኑት ዘንድ አዘዘ። 40 ልጥርም ሆነ። ጉዝፍርም ከቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትንም 75 ነፍስ ሆኑ። ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን የማይወድ ቸሩ ይቅር ባይና ሰውን ለሚወድ እግዚአብሔር ምስጋና ይሁን ለዘላለሙ አሜን። የእነዚህ ሁሉ ቅዱሳን በረከትና ረድኤት ምልጃና ጸሎታቸው አይለየን አሜን። የወደቀ ነጠብን በአፈቱ ጋር መላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ዋልሃነ እምኩሉ ኬስ መዛከይት መንግስት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በስካኪ እም እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልዪ ምሕረቱ ወንታነ አፍቅሮ ለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።